ተመረጃን ነሆኝ እንዴት ነው በአንድ እግር ኳስ ታሪክ ውስጥ ሁለት አሸናፊ ሊኖር የሚችለው? ሌላኛው የኢራን የወንዶች የእግር ኳስ ቡድን ለምንድነው ትናንሽ ቦርሳዎችን ይዘው ወደ ኳስ ሜዳው ሊገቡ የቻሉት? ሌላኛው ሊዋጉ ሊገዳደሉ የመጡ ጦረኞች ምግባቸውንና ሲጋራቸውን ተካፍለው እንዲጠቀሙ ያደረጋቸው ሌላ ምርጥ ታሪክ። ከሁሉም በላይ ደግሞ የሚያስገርማችሁ ክሪስማስ ትሩስ ስለተባለው ምርጥ ታሪክ በዚህ ቪዲዮ 5 ደቂቃ ባልሞላ ቪዲዮ ውስጥ እነግራችኋለሁ። አድማጮቼ ይህ ቪዲዮ ሼር ይፈልጋል በትህትና ማለት ነው። ፎሎ መደረግ ይፈልጋል ለዚህ ቪዲዮ ብቻና ሼር አድርጉ፣ ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ላነሳችሁ ጥያቄዎችና ሐሳቦች በሙሉ አሁን ወደ ምላሹ ልመለስ ማለት ነው። ለትዝታ እና ለተስፋ የተያዙ የልጆች ቦርሳዎች፣ የኢራን ተጫዋቾች ልብ የሚነካ ተግባር በእግር ኳስ ሜዳ ላይ ጎል ሲቆጠር ብቻ ሳይሆን ሰባዊነትም በራሱ የሚያሸንፍበትና ታሪክ የሚሰራባቸው አጋጣሚዎች ብዙ ናቸው። የኢራን ብሔራዊ ቡድን ተጫዋቾች ከናይጄሪያ ጋር ማለት ነው በነበራቸው የቲም የእግር ኳስ የወዳጅነት ጨዋታ ለዓለም ዋንጫ ማጣሪያ ማለት ነው ከማሳለፋቸውና ወደዛ ከመሄዳቸው በፊት መላውን ዓለም ያስገረመና ልብ የነካ ተግባርን እንግዲህ ፈጽመዋል። ምኖች ማለት ነው ኢራናውያን። ሁሉም ተጫዋቾች ወደ ሜዳ የገቡት የትምህርት ቤት ቦርሳዎችን በእጃቸው ይዞ ነበር። ይህ ለምንና እንዴት ሊሆን ቻለ ልንገራችሁ። ይህ ተግባር በጦርነቱ የመጀመሪያ ቀናት ማለት ነው ህይወታቸውን ላጡ ንጹሃን ሴት ተማሪዎች የተደረገ ክብርና መታሰቢያ ነው። ተጫዋቾቹ በክንዳቸው ላይ ጥቁር ጨርቅ ወይንም ብላክ አርም ባንድስ በማሰር መጫወት ብቻ ሳይሆን የህዝባቸውን ህመምና ሐዘንም አብረው እየተሰማቸውና እየተጋሩ መሆኑን ለዓለም እንግዲህ አሳይቷል ማለት ነው። ቦርሳዎቹ ተማሪዎቹ ሊያሳኩት አስበው ያልቻሉትን ህልምና ተስፋቸው የተቆረጠውን የትምህርት ጉዞ እንግዲህ የሚወክል ነው ማለት ነው። ከዚህ ጋር የሚመሳሰል ሌላ ታሪክ አለ። በሚናብ ከተማ ነው ከ168 እስከ 174 ህፃናት የሞቱበት ከተማ። አድማጮቼ እነሱ የያዙት ቦርሳ እሱን ነው የሚያመለክተው። በ1914 ዓመተ ምህረት በአንደኛው የዓለም ጦርነት ወቅት ማለት ነው የተከሰተው የገና በዓል የተኩስ አቁም ዘ ክሪስማስ ትሩስ በሰው ልጅ ታሪክ ማለት ነው በዓለም ዙሪያ እጅግ አስገራሚ ከሚባሉ ክስተቶችና ትዕይንቶች አንዱና የመጀመሪያ ነው። የጦርነቱን ሁኔታ ልንገራችሁ። ጦርነቱ በተጀመረ በአምስተኛ ወር ላይ የእንግሊዝና የጀርመን ወታደሮች በቤልጂየም ምድር ፊት ለፊት እንግዲህ ተፋጠው ለውጊያ ተቀርቧል። በመካከለኛው ኖማንስ ላንድ የማንም መሬት የሚባል ጠባብና አደገኛ ቦታ ላይ እንግዲህ ተሰልፏል። ወታደሮቹ መሬት ውስጥ በተቆፈረ ቦዮች ማለት ነው ተደብቀው እርስ በርስ ይተኳከሳሉ። ሁኔታው በጣም አስፈሪና ጭካኔ የተሞላበት ነበር። ይህ የሆነው በገና ዋዜማ የተከሰተው ተአምር ታህሳስ 24 ቀን 1914 የገና ዋዜማ ላይ የእንግሊዝ ወታደሮች ከጀርመን ቦዮች በኩል ያልተለመደ ነገርን ይሰማሉ። ጀርመኖቹ በቋንቋቸው የገና መዝሙር መዘመር ይጀምራሉ። ከዚያም በቦዮቹ ዙሪያ የገና ዘፈኖችንና ሻማዎችን አበሩ። ሰላምታ መለዋወጥ ጀመሩ። ጀርመኖቹ በእንግሊዘኛ እናንተ ካልተኮሳችሁና ፋየር እንትን ማትሉ ከሆነ ሲስ ፋየር ካረጋችሁ እኛም አንተኩስም ብለው ይጮሃሉ ማለት ነው ጀርመኖች ለእንግሊዛውያን። እዚህ ጋር እንግዲህ ምን ይፈጠራል? ቀስ በቀስ ወደ ስምምነት ሲገቡ ወታደሮቹ መሳሪያቸውን ጥለው ካሉበት ቦይ ከተደበቁበት ይወጣሉ ማለት ነው። በጥላቻ ይታዩ የነበሩት ጠላቶች ጀርመንና እንግሊዝ ማለት ነው በማንም መሬት ላይ በተባለው ተገናኝተው እጅ ለእጅ ተጨባበጡ። የእግር ኳስ ጨዋታንም የጀመሩ በዛ ድንገተኛ ሰላም ውስጥ ወታደሮቹ ሰባዊነታቸውን ያሳያሉ። ሰላም ይወዳሉ። ከቤታቸው የመጣላቸውን ምግብ፣ ሲጋራና መጠጥ ተለዋወጡ። ከዚያም በታሪክ የማይረሳ ነገር ሆነ። ሜዳው በፈንጅና በጥይት ተበሳስቶ የነበረ የጦር ሜዳ ወደ እግር ኳስ ሜዳነት ተቀየረ ማለት ነው። ኳሱ ትክክለኛ ኳስ ስላልነበረ በጨርቅ የተጠቀለሉ ኳሶች ወይም ደግሞ ባዶ የቆርቆሮ ጣሳዎችን እንደ ኳስ በመጠቀም ማለት ነው ጨዋታ ይጀምራሉ። የጨዋታውን ውጤት ደግሞ በተመለከተ የታሪክ ድርሳናት እንደሚናገሩት ማለት ነው በዚህ ዕለት በተደረገው ጨዋታ ማለት ነው ጦርነቱን አቁሞ ጀርመኖች እንግሊዞችን 3-2 አሸንፈዋል። ነገር ግን ድሉ
የሁለቱም ነበር። ምክንያቱም ለጥቂት ሰዓታትም ቢሆን ጦርነቱ አስቆሞታል። ሲስ ፋየር ይባላል። ሲስ ፋየር ደግሞ ታይም አውት ኦር ደግሞ ቴምፖራሪ የሚቆም ጦርነት ምን ይባላል? እዚህ ጋር ትሩስ የሚባለው እሱንም መጨረሻው ይህ ሰላም ለጥቂት ቀናት ማለት ነው ቢቀጥልም በአንዳንድ ቦታዎች ግን እስከ አዲሱ ዓመት ድረስ የቆየ ነው ተብሎ ይነገራል። የሁለቱም ወገን የጦር አዛዥ ወታደሮች ግን መተኮስ እንዲጀምሩ ትዕዛዝ በመስጠታቸው ከጊዜ በኋላ ጦርነቱ እንደገና ቀጥሏል። ጦርነቱ ለሌላ 4 ዓመታት ቢቀጥልም ያቺ የእግር ኳስ ጨዋታ ግን እግር ኳስ የጥላቻን ግድግዳ ያፈርሳል ለሚለው አባባል ትልቅ ማረጋገጫ ሆና ትጠቀሳለች። ይህ ጉዳይ ለምን ማራኪና አስፈላጊ ሆነው አድማጮቼ የንጽጽሩን ኃይል ልንገራችሁ። በአንድ በኩል ጥይትና ሞት፣ በሌላ በኩል ደግሞ ኳስና ሳቅ መኖሩን ታሪክን ልዩ አድርጎ በዚህ ልክኛ እንድናየውና እንድናነባ አድርጎና የተስፋ መልእክቱን ልንገራችሁ። በሰው ልጆች መካከል ጦርነት ቢኖርም በኳስ አማካኝነት ግን ሰላም ሊመጣ እንደሚችል ማሳያ ነው ማለት ነው። ይሄ ሼር አድርጉት። አይ ቲንክ ለጠየኳችሁ ጥያቄ ያነሳሁት ሐሳብ ምላሽ ያገኛችሁ ይመስለኛል። ሼር በማድረግ እንግዲህ አበረታቱኝ። ቤቴን ፎሎ አድርጉ። 100,000 በቅርብ አስገቡኝ። ዋንቱ ኒውስ ተብሏል ይሄ ፔጅ እንግዲህ። አመሰግናለሁ። ቴንክ ዩ